አብደሻል እንዴ ሰላም? ምን ለማድረግ እየሞከርሽ ነው? ዛሬ ማለቅ አለበት ሳሚ። ልቀንዴ በጭራሽ የማይሆን መንገድ ነው ሰላም። ሳሚ እቺ ቀን ካለፈች ሁሉም ነገር ይበላሽ። ድምፅሽን ቀንሽ። ተኛት እንደሚፈልግ ነገረኝ። እንዴት? መቼ ነው ደግሞ እንዲህ ያለሽ? ቀን ላይ ወደ እኔ ክፍል መጥቶ ነበር። እናም ዛሬ ምሽት አብሬው ካላደርኩ ከዚህ ቤት እንደሚያባራኝ ነገረኝ። እና ለምንድን ነው ቆይ ለቀልብሽ አልነገርሽኝ? ሳሚ በቀል ብቻ ነው የሚታየኝ። እንኳን ለአንተ ልነግርህ ለራሴም ቀኑ እንዴት እንደመሻልኝ አላውቅም። ሰላምዬ አቶ ግርማን ለመግደል ሙከራ አደረገች። ለመግደልም ሙከራ ያደረገችው ደግሞ በልጅነቷ ደፍሮ የጨለማ ህይወት ላረጋት ሰውዬ በድጋሚ ደግሞ አብረን እንደር ያለበለዚያ ነገ ጠዋት ሻንጣሽን ጠቅልለሽ ከዚህ ቤት ትወጫለሽ ብሎ ሲያስፈራራት ነበር። እሱን ለመግደል ቢላ ይዛ ወደ መኝታ ቤቱ እየገባች ሳሚ በድንገት አይቶ እንዴት እንደዚህ ታረጊያለሽ? ለምንድን ነው ቀደመሽ ያልነገርሽኝ? አላት። ሳሚ ሜሮንም አንቆ ሊገላት ሙከራ አደረገ። አንቺ ቆሻሻ ከዚህ ቤት መውጣት አለብሽ ብሏታል። አቶ ግርማ ሰላም መኝታ ቤቱ ድረስ ስላልሄደች ከቤት ሊያባራት ወሰነ። ግን ሳሚ እሷን ከነካ እኔንም ማባረር አለብኝ ብሎ አካኪን ዘራፍ አለ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሴት ክፍል 25 ተለቋል። ክፍል 25 ላይ እንግዲህ ሰላምዬ ከአቶ ግርማ ጋር ተጣልታለች። አብረሽን ካላደርሽ ከዚህ ቤት ትወጫለሽ ብሏት ነበርና ከአንተ ጋር ከማደር ሞቴን እበርጣለሁ ብላ እንግዲህ እሱን ለመግደል ሙከራ አድርጋለች። ግን ሳሚ ደርሶ ከዛ ጥፋት አድኗታል ማለት ነው። ሜሮን ደግሞ ከጆሲ ጋር አሁንም መጣላቷን፣ መሳደቧን፣ ማሸማቀቋን ቀጥላበታለች። ሳሚ ግን በመጨረሻም ዛሬ ተናግሯታል። ቦትሽን እየረሳሹ ነው፣ ወንድሜን እንደዚህ ልታናግደው እንደዚህ ልታሸማቅቂው አትሽም፣ ስለዚህ ቦትሽን ብታቂ ብሎ አንቆ ሊገላት ሙከራ ሲያደርግ እንግዲህ ጆሲ በግድ ነበረ ያገላገላቸው። እንዴት ለአንድ ገረድ ብለ እኔ አንቅ ለመግደል ሙከራ ታደርጋለ ብላ እንግዲህ ስትሳደም ነበረ ይመስለኛል። በዚህ ሰዓት ሰላምዬ የሜሮንን ማንነት መናገር አለባት፣ የእሷን ክፋት መናገር አለባት ብዬ አስባለሁ። ሌላ ፍቅረኛ እንዳላት፣ ሌላ ባል እንደምታማግጥ ብትናገር ጥሩ ይመስለኛል። ሳሚ የሜሮንን ማንነት አውቆ ሜሮን ከዛ ቤት መውጣት አለባት ብዬ አስባለሁ። አቶ ግርማ ደግሞ ትነስርዓትን ብትይዝ ጥሩ ነው። ሰላም አሁን ቆርጣለች።